ይመጣል ይመጣል ወይ ጣጣ እንዴ ምን ሆነ አንተ ከስተ ማነው እኔ ነኝ ወንድሜ አቤት ማለት ምን ፈልገሽ ነው እኔ ሳልሆን ኢንስፔክተሩ እየፈለገ ነው ምንም አዲስ ነገር አልተገኘም ማለቴ የገዳዩ ፍንጭ ምናምን አልተገኘም ስለሱ እንኳን ምንም ልናገኝ አልቻለም ግን አንዳንድ ፍንጮችን አግኝተናል ምንድነው እሱ ሌላ ያገኛችሁት ፍንጭ እንደደረሰ መረጃ ከሆነ አቶ ሚኪያስ አንተና ብሩክ የጠበቀ ጓደኝነት እንደነበራችሁ ነው ግን ብሩክ ከሞተ በኋላ የገዛ ጓደኛ ሚስት ወይም ትርሲትን እንዳገባት ነበር የሰማሁት ይሄ ነገር እውነት ነው አቶ ሚኪያስ አዎ እውነት ነው የገዛ ጓደኛ ሚስትን ማግባት በጣም ነው የገረመኝ ምን ቆይ ልትወቅሰኝ ነው እንደመጣው እንደሱ እንኳን ማለት አይደለም አለ አይደለ ወንድም የምትለውን ሰው ሚስት ማግባት ትንሽ አግራሞት ጭሮብኛል እሱ እኔና ትርሲት ሳናስብ የገባንበት የፍቅር ህይወት ነው ቆይ ግን ብሩክ ከሞቱ በፊት ትርሲትን ታፈቅራት ነበር እንዴ ምን እያልክ ነው ኢንስፔክተር ቀላል ጥያቄ ነው የጠየቁት ጥያቄውን ብቻ መልስ ብሩክን ለብር ብለህ ወይ ትርሲትን እንዳይቀማ ብለህ ነው ልታስገድለው የነበረው ምንድነው የምታወራው ኢንስፔክተር እንዴ እኔ እንዴ ብዬ ነው ብሩክን የማስገድለው አንተ ራቶን ኢንስፔክተር እኔ እኮ ብሩክ ሞቶ ጓደኛዬ ብዙ ኬዞችን መርምሬያለሁ ብዙ ወንጀሎች የሚፈጸሙት እወዳቸዋለሁ በሚሉ ሰዎች እኔ ጤነኛ ትመስለኝ ኢንስፔክተር እንዴት አንተ ብሩክን ሊገሉ ይችላል ብለህ አስብ እንዴት መጣለህ በነገራችን ላይ ብሩክን ለማስገደል ብለህ ትርሲት በመሞቷ ያዘንክ ትመስላለህ አንተ ሰውዬ እሱ ተይው ምንም አይጠቅምሽም ምንድነው የማይጠቅመኝ ፊት ሁኔታ ሁሉ ልክ አይደለም የተፈጠረ ችግር አለ እንዴ እስቲ ተነስና እንጣ ወዴት ነው ደግሞ አየር ተቀበል ካያ በዛሬ ክፍል ይህን ይመስላል ካያዎች ቤት ዛሬ እንግዲህ በጣም ከፍተኛ የሀዘን ድባብ ያጠላበት ቢሆንም ግን ደግሞ በትርሲት ቤት የተፈጠረውን ችግርና የተፈጠረውን ነገር ለማጣራት እንግዲህ በአሁኑ ሰዓት ፖሊስ ቤታቸው ይገኛል ማለት ነው አሁን ላይ የትርሲትን ሞት ተከትሎ የልጆቿንና የቤተሰቡን ሀዘን በጣም አስጨንቋቸዋል ምክንያቱም ደግሞ ትርሲትን ማን ሊገላት ይችላል ጠላት የሌላት ለሁሉም ሰው አፍቃሪና ወዳጅ የሆነችዋ ትርሲት ዛሬ እሷናው ማን ነው ጠላት የሆነባት በማለት የሁላቸውም ጥያቄ ምልክት አስቀምጠዋል እንግዲህ ሁላቸውም በመጥፎ ዓይን እየተያዩ አይደለም ምክንያቱም ከቤት ውስጥ ይሄ ነገር ይደረጋል ብሎ ማንም የጠበቀ ስለሌለ ከደጅ ጠላት ምን አይነት ጠላት ቢያጋጥማት ነው ብለው በዛ ሐሳብ ውስጥ እንጂ አሁን ድረስ ሚኪ ይሄንን ነገር ያደርገዋል ብሎ ማንም ሰው አልጠበቀም ለዚህ ነበር ኢንስፔክተር እንግዲህ ጠርቶት ለብቻው ሊያወራው የፈለገ ከዚህ ቀደም የጓደኛህ በጣም የምትወደው ጓደኛህ እንደሆነ አውቃለሁ ግን ደግሞ ጓደኛ ከሞተ በኋላ አንተ ትርሲትን አግብተሃታል እንዴት የጓደኛህን ሚስት ታገባለህ በጣም የገረመኝ ነገር ይሄ ነው በማለት ጥያቄ ቢያቀርብለትም እሱ ግን ይሄንን ነገር ስለተፋቀርን ስለተዋደድን የተጋባን ሌላ መስቀለኛ ጥያቄ አስከትሎ ሲጠይቀውም እንዴት ወደ ፍቅር ሄዳችሁ እንዴት በዚህ አይነት መንገድ ቀጠላችሁ እያለ ጥያቄውን ሁሉንም እያነባበረ ሲጠይቀው ነበረ ከትርሲት ጋር እንግዲህ ብሩኬ ከሞተ በኋላ የተገናኙ እነሱም ሁለታቸው በአጋጣሚ እንደሆነና ምንም አይነት ከመጀመሪያ የፍቅር ስሜት እንዳልነበራቸው እያስረዳ ቢመጣም የብሩኬን ሚስት እንግዲህ ትርሲትን ከሱ ቀድመህ አፍቅረሃት ነበረ ጓደኛህ እየነበራችሁ ሰዓት በማለት መስቀለኛ ጥያቄ በድጋሚ ቢጠይቀውም ግን ደግሞ አንድም ቀን ተመኝቷት እንደማያውቅ እንደዚህ አይነት ነገር በመካከላቸውም አስቦም እንዳልነበረም አስረግጦ ሲነግረው ነበር ይሄ ነበረ አሁን ላይ ይሄ ቤት የማን ነው የምትኖርበት ያለው ይሄን ቤት ማን ነው የሰራው ሲለው የብሩኬ ቤት ነው አይደል ሲለው አይ የትርሲቴም ጭምር ነው በማለት እንግዲህ ቅድም ብሏል ማለት ነው ሚኪ እንግዲህ ጉዱ ፈልቷል በአሁኑ ሰዓት ላይ ሚኪ አጣብቂኝ ውስጥ የተገኘ ቢሆንም ግን ደግሞ ይሄንን ወንጀል ለመሸፋፈን ብዙ መንገዶችን ሊሄድ እየተዘጋጀ ነው ምክንያቱም ያ ገዳይ ተብየውን ሰው ከዚህ እንዴት አድርገው ሊያገኙት እንደሚችሉና ገዳዩም ደግሞ ሚኪ ነገሩ ወይም ደግሞ ንዴቱ እስከሚበርድለት ድረስ ከዚህ ሀገር መውጣት አለብኝ ከዚህ ወጥቼ መቆየት አለብኝ በማለት እንግዲህ ራሱን ከዚህ አካባቢ ላይ ሰውሯል ለዛ ነው አሁን ላይ ሚኪ ሊያገኘው ያልቻለ ምክንያቱም ሚኪ በጊዜው
ደውሎ መገናኘት አለብን ና ብሎ ተለሳልሶ ሲጠይቀው የሞተችው ሚስቱ እንደሆነች በሰማ ጊዜ አሃ ልትገለኝ አስበክ ነው? እንደዛ ከሆነ አይሆንልህም፣ ግን ደግሞ ችግር የለውም እኔ አስፈላጊ ከሆነ አንተን አጠፋህ እችላለሁ በማለት ለሚኪ አስፈራርቶት ነበረ። አሁን ላይ ተከስተ ነው በመሀል አጣብቂኝ ውስጥ ገብቷል። ተከስተ እንግዲህ ነገሮችን ወዴት እያመራ እየሄደ እንደሆነ ባይታወቅም፣ ግን ደግሞ ተከስተ በነገሩ ውስጥ ጣልቃ እንደገባና ጭንቀቱን እየጨመረበት ይገኛል። ከዚህ በኋላ ቤት ውስጥ ብዙ አጣብቂኞች አሉ። ምክንያቱም ደግሞ በአሁኑ እንግዲህ የትርሲት እናት ያመረረች ትመስላለች። አይጥና ድመት ሁነን መቀጠላችንን ከዚህ በኋላ ማቆም አለብን። ስለዚህ የራስሽን ቦታ ፈልጊ ስትላት ነበር ርብቃ ያልጠበቀችው ጥያቄ ወይም ደግሞ ርብቃ ያልጠበቀችው መልስ ነው የመጣባት እዚህ ጋር። ምክንያቱም ይሄ ቤታቸው እንደ ቤት ሆኖ ሊኖሩበት የተመጡበት ጉዳይ ሲሆን አሁን ላይ እንግዲህ ከአባባ ጋራ ጥገኝነት ትርሲት ቤት የመጡበት ጊዜ ጀምሮ የብቸኝነት ስሜት ሳይሰማቸው እንዲሁም ጥገኛ ሳይሆኑ እስካሁኑ ሰዓት ድረስ አብረው ቆይተዋል። ትርሲትን ማለፍ ተከትሎ ከዚህ በኋላ እንግዲህ የሚመጣባቸው ብዙ ችግሮችና መከራዎችን እንዴት አድርገው ያልፋሉ። ሌላው ነገር ብሩኬ በአሁኑ ሰዓት ላይ ከባዱን ሀዘን በሀዘን ላይ የጨመረበትን ከባዱን አስደንጋጭ ጉዳይ ሰምቷል። ይሄ ደግሞ ከባዱና አስደንጋጩ ነገር ብሩኬ በአሁኑ ሰዓት ላይ የሰማው ከባዱ ነገር የሚስቱ ገዳይ ብሩኬ ሚኪ መሆኑን ካጠገቡ ያለው ሰው ባሌ ብላ አቅፋው የምተኘው ሰው መሆኑን እሱ እንዳስገደላት በተለይ ደግሞ ላንተ ተብሎ ነበር ይሄ ጥይት የተተኮሰው። ግን ደግሞ አንተን ለማስገደል አንተ ወደ ምድር መመለስህ ወይም ደግሞ ሞታህልክ ተብለህ እረፍት አድርጎ ሰላም ኑሮ እየኖረ በነበረበት ሰዓት አንተ መመለስህ አስቆጭቶት በድጋሚ ሊያስገድልህ ሲሞክር ነው ትርሲት እንግዲህ ከመሀል ገብታ ህይወቷን ያጣቸው ማለት ለብሩኬ ያስረድቶት ይሄማ ሊሆን አይችልም እንዴት ሆኖ በማለት በጣም ተናዶ ነበር። በነገራችን ላይ የብሩኬ ልጅ ካሌብም አሁን ላይ ይሄንን ነገር ሰምቷል። በጣም ነው የተናደደው። የእናቴን ገዳይ እኔ ራሴ በቀላለሁ እያለ እንግዲህ ማይሆን ነገር ሊያደርግ እየተዘጋጀ እንደነበር አይተናል። ነገሩ ከባድ ነው፣ ግን ደግሞ ይህንን ነገር እንዴት ሆኖ ቤተሰቦች ተባብረው ሊወጡት ይችላሉ? ወንጀለኛ ውስጥ እንዴት ተደርጎ ሊገኝ ይችላል? ምክንያቱም እቤት ውስጥ ያለውን ስለላ ያደርጋሉ፣ እቤት ውስጥ ሁሉን ነገር ያውቃሉ። ግን ደግሞ አሁን ላይ የልዕልትና እንዲሁም ደግሞ የቾምቤ ሁሉም ነገራቸው በተረጋጋ መንፈስ ሊያስረዷቸው ይችላሉ። አንደኛው ነገር ቾምቤ እንግዲህ ብዙ ነገሮችን ሚስጥሮችን ከዚህ ቀደም ስለ ሚኪ ያቅ ስለነበረ እያንዳንዱ ነገር ምንም ሳይደብቅ ማስረዳት ይችላል። ቾምቤ ከመቸኮሉ ውጭ ሀሳቦችን እንግዲህ ጠንቅቆ ማስረዳት ቢችልም ግን ችኩልነቱ ሌላ ዋጋ ያስከፍለዋል ብላ ልዕልት ስለምታስብ ለዚህ ነው ነገር ሲጀምር ዝም በል አትጨርሰው አትቸኩል እያለች ነገሮችን እንዲያበርድና እንዲቀሰቅስ ታደርገዋለች። ምክንያቱም ከችኮላው ብዙ ነገር እንዳያበላሽ ስለምታስብ ነው። ብሩኬም እንግዲህ ይሄንን ሰው ገድለዋለሁ ብሎ እያሟሟቀ በነበረበት ሰዓት ላይ ትርሲት እንግዲህ መሀል ላይ እየገባች ነገሮችን ለማብረድ እየሞከረች ነበረ። ልዕልት እንግዲህ ይህን የምታደርግ ያለችው የባሰ ወንጀል ውስጥ እንዳይገባና እንግዲህ ሚስቴን ገድሏታል እኔም እሱን ላጥቃ ብሎ እንዳይነሳበት በማሰብ ነው። ለዚህ ነበረ ልዕልት ከመሀላቸው እየገባች ነገሮቹን እንዲህ አይደለም እንዲያ ነው፣ ቆይ ተረጋጋ፣ በስሜት ምንም ነገር እንዳትወስን እያለች ሀሳብ ስትሰጣቸው የነበረችው። ልዕልት እንግዲህ ልጆቹ ጋር የተቀራረቧ በጣም አስደስቷቸዋል። ልጆቹም በጣም ደስ ብሏቸዋል። እዚህ ጋር ያለው ሁሉ ነገር ጥሩ እየሄደላቸው ነው። ምክንያቱም በሰማይ ሆና እናታችሁ ትመለከታችኋለች። እናንተ ተመገቡ ጥሩ ነገር፣ እናታችሁ የምትወደውን ነገርም አድርጎ ሁሉንም ነገር እናታችሁ ታያችኋለች። እሷን ለማስደሰት ጠዋት ማታ እሷ የምትወደውን ነገር ሁሉ ነገር ስታደርጉ ታያችኋለች ብያለች ስታጽናናቸው፣ እነሱም ልጆቹም ደስ ብሏቸው ስሜቷ ሆኖ ሁሉንም ነገር ተረድቷቸው ምግብ እንግዲህ የቀረበውን ሙሉ ቤተሰብ ቢለምናቸውም አልበላም ያሉትን ከልዕልት ጋር እየተጫወቱ ደስ ብሏቸው በልተዋል። ቀጣይ እንግዲህ ከአሁን በኋላ ለእንጀራ እናትነቱ ተዘጋጂ እያላት ነበረ። የእንጀራ እናት ለመሆን እንግዲህ ዝግጅቱ ምንም የቀራት ነገር ባይኖርም ልዕልት እዛ ቤት ውስጥ ብዙ ፈተናና አጣብቂኞች ይጠብቋታል ማለት ነው። ከዚህ በኋላ እንግዲህ እንዲህ በቀላል እንዲህም እንዲያም ተብሎ የሚታለፉ ነገሮች አይደሉም እዛ ቤት ውስጥ ያሉ ጉዶች። ምክንያቱም ደግሞ ሁሉ እርስ በርሱ በአይነ ቁራኛ የሚታይና የሚፈላለጉበት መንገዳቸው የተለያየ በመሆኑ ምክንያት
ማንም ከማን ጋር ስለማይተማመን በጣም ነው የሚናደዱት። አባባም እንግዲህ ልጆቹ የብሩኬም ልጆች አይደሉ ብሎ በመናገራቸው ሚኪ አቂሞባቸዋል። ምክንያቱም እኔ አባት እያለው እንዴት ብሩኬን አባት ይላል በማለት በጣም ተናዶ ነበር። እናም አባባ እንግዲህ በዚህ በመካከላቸው ላይ የገባውን ሰይጣን እንዴት አድርጎ ሊያባርሩት ይችላሉ? ኢንስፔክተሩም እንግዲህ ከመሀላቸው ብሩኬን ሳይሆን ወይም ሌሎቹን ሳይሆን ሚኪን ጠርቶ ባወራው ጊዜ ሁላቸው ተደናግጠው ነበር። አይታችኋል።